ዶክተር ደሳለኝ ጫኔ በመጪው 7ኛው ዙር ምርጫ እንደማይወዳደሩ አስታወቁ። በፓርላማ ተጨማሪ 5 ዓመታትን መቆየቴ ለህዝብ የሚያመለክተው የረባ ጥቅም የሌለ መሆኑን ተረድቻለሁ ብለዋል። ሰላም ጤና ይስጥልኝ የፍኖተ ዜና ተከታታዮች፣ ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳትዘነጉ። አብራችሁ ከቆያችሁ እነዚህና ተጨማሪ ሌሎች ዜናዎችን ትሰማላችሁ። የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራርና የባህር ዳር ከተማ የፓርላማ ተወካይ የሆኑት ዶክተር ደሳለኝ ጫኔ በመጪው 7ኛው ዙር ሀገራዊ ምርጫ ላይ እንደማይሳተፉ በይፋ አስታውቀዋል። ዶክተር ደሳለኝ ይህንን ውሳኔ ለማሳለፍ ያስገድዳቸው ምክንያት ምንድን ነው? የወደፊት የፖለቲካ ጉዟቸውስ ምን ሊሆን ይችላል? ዝርዝሩን እንደሚከተለው እናያለን። ዶክተር ደሳለኝ ጫኔ በማህበራዊ ትስስር ገጻቸው ባሰፈሩት ዝርዝር መግለጫ ባለፉት ዓመታት በህዝብ ተወካዮች ምክር ቤት የባህር ዳር ህዝብ ወክለው ማገልገላቸው ትልቅ ኩራት እንደሚሰማቸው ገልጸዋል። ይሁን እንጂ በመጪው ምርጫ ላይ ራሳቸውን በእጩነት ላለማቅረብ መወሰናቸውንም አስታውቀዋል። እንደሳቸው ገለጻ ለዚህ ውሳኔ ያበቃቸው ሁለት ዋና ምክንያቶች አሉም ብለዋል። አንደኛው በአሁኑ ወቅት በኢትዮጵያ ያለው ተጨባጭ ነባራዊ ሁኔታ ነፃ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላድል የለውም ብለው እንደሚያምኑም ገልጸዋል። ሁለተኛው እና ዋነኛው ምክንያት ደግሞ ፓርላማ ውስጥ ለተጨማሪ 5 ዓመታት መቆየታቸው ለህዝባቸው የሚያበረክተው የረባ ጥቅም እንደሌለው መረዳታቸውንም ጠቅሰዋል። ዶክተሩ አክለውም በተለያዩ ፓርቲዎች በፈለጉበት ቦታ በእጩነት እንዲቀርቡ እድል ተሰጥቷቸው እንደነበረና በግል የመወዳደርም አማራጭ በጥልቀት መመርመራቸውንም አልሸሸጉም። ዶክተር ደሳለኝ ጫኔ እስከ ሰኔ ወር መጨረሻ ድረስ የ6ኛው ዙር የፓርላማ አባልነታቸው እንደሚቀጥሉና የህዝብ እንደራሴነት ስራቸውን እንደሚያከናውኑም አስታውቀዋል። የፓርላማ ቆይታቸው ሲያበቃ ግን ወደፊት ህዝባቸውና ሀገራቸውን በምን መልኩ ማገልገል እንደሚፈልጉ ይፋ እንደሚያደርጉም ቃል ገብተዋል። በመጨረሻም ለቤተሰቦቻቸው፣ ለጓደኞቻቸውና ለባህር ዳር ከተማ ነዋሪዎች፣ ለመላው ኢትዮጵያ ህዝብ ያላቸውን ከፍተኛ ምስጋናም አቅርበዋል። በሌላ ዜና ጠቅላይ ሚኒስትሩ ለፓርላማ የተናገሩት ንግግር ከእውነት የራቀ ነው። የቀድሞ ውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው የቀድሞ ውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ በቅርቡ የፓርላማ የሰጡት ንግግር በይፋ አስተባብለዋል። በኤርትራ ሰራዊትና በትግራይ ጦርነት ዙሪያ የተነሳው ይህ አወዛጋቢ ነጥብ ምንድን ነው? አቶ ገዱስ ምን አሉ? ዝርዝሩን እንደሚከተለው እናያለን። ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ቀርቦ በነበረበት ወቅት በትግራይ ጦርነት ወቅት የኤርትራን ሰራዊት በህዝብ ላይ የሚፈጸመውን ግፍ እንዲያቆሙ የሚጠይቅ መልእክት በወቅቱ የውጭ ጉዳይ ሚኒስትር ለነበሩት አቶ ገዱ አንዳርጋቸው ሰጥተውና ወደ አስመራ እንደላኩ መናገራቸውም የሚታወስ ነው። ይሁን እንጂ አቶ ገዱ አንዳርጋቸው ይህን ንግግር ውድቅም አድርገውታል። በማህበራዊ ሚዲያ ላይ የተሰራጨውና በስማቸው የወጣው ባለ 3 ገጽ ደብዳቤም ትክክለኛ የራሳቸው መሆኑን ለቢቢሲ አረጋግጠዋል። አቶ ገዱ በመግለጫቸው ጠቅላይ ሚኒስትሩ እንዲህ ያለ መልእክት ላኩ ያሉት ንግግር መሰረታዊ ቢስ መሆኑና በወቅቱ የነበረው እውነት እንደማይወክልም ገልጸዋል። በሌላ ዜና የሰሜን ኢትዮጵያ ስጋትና የአሜሪካ አምባሳደር ማሳሰቢያ። ባለፈው ሳምንት በሰሜን ኢትዮጵያ የታዩ ክስተቶች የብዙዎችን ቀልብም ስበው አልፈዋል። የፕሪቶሪያው የሰላም ስምምነት ከ2 ዓመታት በኋላ በምን ደረጃ ላይ ይገኛል? በኢትዮጵያ የዩናይትድ ስቴትስ አምባሳደር ሄርቪን ማስቲንግ የሰጡት አዲስ መግለጫስ ምን አንድምታ አለው? ዝርዝሩን እንደሚከተለው እናያለን። በኢትዮጵያ ዩናይትድ ስቴትስ አምባሳደር ሄርቪን ማስቲንግ ሰሞኑን በሰሜን ኢትዮጵያ የታዩት ወታደራዊ እንቅስቃሴዎችና የግጭት ከፍተኛ ስጋትም እንደፈጠሩባቸውም ገልጸዋል። አምባሳደሩ በመንግስትና በትግራይ ኃይሎች መካከል ያለውን የሰላም ስምምነት አተገባበር በሚገመገቡት መድረክ ላይ ሲናገሩ የሚከተሉት ዋና ነጥቦችንም አንስተዋል። ባለፈው ሳምንት የተስተዋሉት ክስተቶች ለሰላም መረጋጋት ቀጣይነት ያለ ቁርጠኝነት አስፈላጊ መሆኑን የሚያስታውሱት ናቸውም ብለዋል። ይህ ማለትም ሰላሙን በራሱ ጊዜ የሚቆም ሳይሆን በየቀኑ በንግግር በመጠበቅ ያለበት መሆኑን ያመለክታልም ብለዋል። ማንኛውም የይገባኛል ጥያቄ ወይም የድንበር ውዝግብ በጠመንጃ ሳይሆን በጠረጴዛ ዙሪያ መፈታት እንዳለበትም አጽንኦትም ሰጥተውታል። የዋሽንግተን የኢትዮጵያን ሰላም እንደምትደግፍ ገልጸው ነገር ግን ግጭቶች ዳግም የሚገረሹ ከሆነ ግንኙነቱ ላይ ተጽዕኖ ሊኖር እንደሚችል በተዘዋዋሪም ጠቁመዋል። ለአምባሳደሩ መግለጫ ምክንያት የሆነ ዋና ጉዳይ በደቡባዊ ትግራይና በሰሜን ወሎ በተለይ በራያ አካባቢ የተከሰተው ውጥረትም ነው። በታጠቁ ኃይሎች መካከል ግጭት መከሰቱና በናሮች መፈናቀልም እንዲሁ የችግሩ አንዱ አካል ነው ብለዋል። የይገባኛል ጥያቄዎች በአማራና በትግራይ ክልሎች መካከል ያለው የወሰን ጥያቄ አሁንም በፕሪቶሪያው ስምምነት መሰረት ሙሉ በሙሉ እልባት አለማግኘቱ ለግጭቱ መንስኤም ተደርጎ ይወሰዳል ብለዋል። ተፈናቃዮች ወደ ቀድሞ ቀያቸው የመመለስ ሂደት ላይ ያለው መጓተት በሁለቱም ወገኖች ዘንድ ያለመተማመንም ፈጥሯል ተብሏል።
የፖለቲካ ተንታኞች እንደሚሉት የአምባሳደሩ ንግግር ወቅታዊና ቀይ መብራት የሚያበራ ነው ብለዋል። በፌዴራል መንግስት በትግራይ ጊዜያዊ አስተዳደርና በአማራ ክልል አመራሮች መካከል ያለው ግንኙነት ውስብስብ እየሆነ መምጣቱም አንዱ ችግሩን አክፍቶታል ተብሏል። በሌላ በኩል በኢትዮጵያ በአሁኑ ወቅት ሰፊ ኢኮኖሚ ማሻሻያ ያደረገች ባለችበት ወቅት ዳግም ወደ ጦርነት መመለስ የውጭ እርዳታና ኢንቨስትመንት ክፉኛም ሊጎዳው ይችላልም ተብሏል። የዓለም አቀፍ ማህበረሰብ ስጋት አሜሪካ ብቻ ሳትሆን የአውሮፓ ህብረትና የአሜሪካም የህብረቱ ሁኔታውን በቅርብ የተከታተሉም ይገኛሉ ተብሏል። የሰላም ዋጋው ውድ ነው፣ ግንባታው ደግሞ ትዕግስትን ይጠይቃል። የአምባሳደር ሄቨን ማስተሪንግ መልእክት ለኢትዮጵያ ወገኖች በሙሉ ግልጽ የሆነ ጥሪ ነው ብሏል። ወደ ኋላ መመለስ ለማንም አይበጅም። በሰሜን ኢትዮጵያ ዘላቂ ሰላም እንዲመጣ መንግስትና የሚመለከታቸው አካላት ምን ማድረግ አለባቸው ይላሉ? የግጭቱ መፍትሄስ ምን ላይ ነው? ሀሳባችሁን ኮሜንት ላይ አጋሩ። ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ።